የቀድሞ ጠቅላይ ሚኒስትር ይህንን ያሉት የኢትዮጵያ ሐዋርያዊት ቤተክርስቲያን ያዘጋጀውን ዓመታዊ ጉባኤ ለመታደም ወደ ሆሳና ከተማ በመጡበት ወቅት ነው። ሆሳና ከተማ በዛ ሃይማኖቶች ተከባብረውና ተቻችለው የሚኖርባት ከተማ በመሆኗ ዓመታዊ ጉባኤ በከተማ መካሄዱ ሆሳና ለተለያዩ የኮንፈረንስና የቱሪስት እንቅስቃሴዎች አመቺ ከተማ መሆኗንም ያሳያልን ብለዋል። ኮንፈረንስ ቱሪዝም የሀገር ውስጥም የውጭም ይደረጋል። ከዚህ አኳያ እኛም እንደ ኢትዮጵያ ሐዋርያዊት ቤተክርስቲያን በየከተማው የምናደርጋቸው ኮንፈረንሶች ለዚህ ቱሪዝም የራሱን አስተዋጽኦ ያበረክታሉ። ሆቴሎች ይያዛሉ፣ የተለያዩ ኪራዮች ይካሄዳሉ። የኢኮኖሚ እንቅስቃሴ ላይ የራሱን አስተዋጽኦ ያደርጋል። እኛ ለራሳችን የምናካሂደው መንፈሳዊ እንቅስቃሴና ስራ ነፍሳችንን የሚመግበውን ያክል ለስጋችን የሚሆን ደግሞ ከተማው አድጎ ሁሉም ሰው ተጠቃሚ የሚሆንበት በተለይ ደግሞ ለወጣቶች ስራ እድል የሚፈጥርበት ቱሪዝም ዘርፍ ከፍተኛ ትኩረት በመንግስት ተሰጥቶታል። ስራ እድልም እየፈጠረ ያለ ዘርፍ ነው። ከዚህ አኳያ የራሳችን ድርሻ በኮንፈረንስ ቱሪዝም ተጫውተናል ብዬ አምናለሁ።